በቅርቡና በቀናት ውስጥም በሰዓታት ውስጥም የሚሉ አሉ። የአሜሪካና የኢራን ጉዳይ ይለይለታል ወይም ደግሞ ጦርነት ውስጥ ዳግም ይገባሉ። ኢራን በአሜሪካን ሕግጋት ትገዛለች አትገዛም የሚል ዓላማ ተይዞ ይመስላል አሜሪካኖች ወደ ኢራን እየተጠጉ ያሉ። የኢራን የፖለቲካና ኢኮኖሚ ዲቨሎፕመንት በተለይ የኒኩላር ፓወር ባለቤት መሆን እጅግ ለዌስቱ ዓለም የሚስማማ አይደለም። ሳውዲ አረቢያና አረብ ኤሚሬቶች ሙሉ ለሙሉ የአየር እንትናቸው ክልላቸውን እንደማይሰጡ ተናግረዋል። ከእንደዚህ አይነት ጦርነት የሚጠቀም አንዳችም ኃይል የለም፣ ምናልባትም መካከለኛው ምስራቅ ኬስ ውስጥ ካልገባ በስተቀር። ኢራን ላይ ሊደረግ የሚችለውን ነገር እስካሁን ድረስ እየመከሩበት ነው እንጂ በየትኛውም ሰዓት ላይ ጦርነቱ ይጀመራል የሚለው ማንም ሊገምት አልቻለም። ሚድል ኢስት ውስጥ አሁን እየተከናወኑ ካሉት ነገሮች አንጻር ስትመለከተው የኢንቬዥንና ይሄ ብሬክ ስሩ ጥርመሳ ብቻ ሳይሆን የባላንስ ጉዳይ ነው። ቀላል አይደለም። አንዱ አንዱን አጥፍቶ በሰላም የሚኖርበት ዓለም አይፈጠርም። አሜሪካን የገባችበት ኢራቅ ሰላም አይደለም። አሜሪካን የገባችበት ሊቢያ ሰላም አይደለም። ሊባኖስም ሰላም አይደለም። ያችን የመሰለች ሀገር እየወደመች ነው።